እውነት ለመናገር በአሁኑ ሰዓት አብዛኛው መንግስት ጊዜው መስተዳድሩ ይተከምበት ያለ ገንዘብ ከውስጥ ገቢ የምናገኛቸው ተወሰኑ ነገሮች ቢኖርም ፌደራል መንግስት የሚመድባቸው ብሎክ ግራንት የሚባል ነው እስካሁን እየተጠቀምን የመጣ ነው። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። የተወሰኑ ጥያቄዎች ስለተነሱ ኋላ መልሼዋለሁ። ስለዚህ ፎርማል ጥያቄ ማቅረብ እና ያለ ማቅረብ ጉዳይ አይደለም። በዚህ ጉዳይ ላይ ምክንያቱም ፎርማል ጥያቄ ሰብሚት ያደረግነው ፎርማል ጥያቄ የለም። የትግራይ ህዝብ ወዴት ይሄደ ነው የሚለው የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይሄን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ ያደረገ ይገኛል። በተግባር የሚታይ እንቅስቃሴ እውነት ለመናገር የፌደራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌደራል መንግስት በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮችን እንዳይፈቱ ከማድረግ አንፃር ትልቁ አደናቃፊ ሆናለሁ። ጊዜው አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አርጋለሁ ያለ ትግራይን ወደ ሌላ የትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። ስለዚህ ትግራይ ህዝብ ወዴት ይሄደ ነው የሚለው ጥያቄ ባጭሩ መሄድ ወደሚፈልገው መረጋጋትና ሰላም ልማት ወደ ሰፈሩ መመለስ ከመፈናቀል ነፃ ወጥቶ ወደ ጥሎት ወደ ወጣ ቀዬ መመለስ ብቻ ሳይሆን ተጨማሪ ተፈናቃዮችን ማስተናገድ የጀመረበት ሁኔታ አለ። ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት የምናደርገው። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየዕለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ሀፍረት የለው ምን የለው። ይሄ ኃይል ነው የትግራይን ህዝብ የመልማት የሰላም የመረጋጋት አጀንዳ ነጥቆ የትርምስና የግርግር እያደረገ ያለው። በ10 ሺዎች የሚቆጠር ታጣቂ አላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው። ፕሪቶሪያ የተሟላ መልኩ ከተፈጸመ ጊዜው አስተዳደሩ ያስፈልግም በምርጫ የተመረጠ መንግስት ነው ትግራይ ሊኖራት የሚገባው። ፌደራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔር ያስፈልጋል። በራሳችን ጥፋት የተፈጠሩ ነገሮችንም ጭምር ለፌደራል መንግስቱ እየሰጠው መቀጠል አልችልም። የተፈናቃዮችን ጉዳይ መመለስ ፌደራል ጋር ማልግባባቸው በርካታ ነጥቦች ቢኖርም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም ራሳችንን ያስቆመው። ፖለቲካ ጥቅም ይገኝበታል ማና አጀንዳ ይሆናል። ተፈናቃዮች ከተመለሱ ተፈናቃዮችን የጥብቅና መቆም ገሌማ ሳልፈው ሰጥቷቸዋል መሬት ሸጧል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑ ሲሰቃያሉ ፓርትነርህ ከሆነ የፌደራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው። አሁን ጊዜው አስተዳደር ለመምራት ነው ሽኩቻ ያለው ባይዞ 3-4 ሰው አለ እኔ ልሁን የሚል አሁን ሰላም ተፈጥሮ ልንያዝ ምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚያዙበት እድል እንዳይኖር ማድረግ ይመርጣሉ። ፕሪቶሪያን በተሟላ መልኩ በማረጋገጥ ብቻ ነው ልንፈታው ይገባይ ነበረው። እዚህ ላይ ይቀሩ ነገሮች አሉ። አትሊስት አንዳንዴ እንመን በየሰላሰብኩ ነው ፌደራል መንግስቱ ብሌም በማድረገው ብሌም አድርገዋለሁ የምገባውን ርቀት ሄጃለሁ ምናልባት ከሚገባው በላይ ሄድንባቸው አጋጣሚዎች አሉ። እውነት ለመናገር አትሊስት ተፈናቃዮች ከመለስና ዲዲአር ተግባራዊ ከማድረግ አንፃር የመጨረሻው ጥሪ በቀደም የተደረገው ያው በቅርብ ጊዜ ከ2 ሳምንት 3 ሳምንት በፊት ፌደራል መንግስቱ ምንድነው ያደርጋችሁ ያላችሁት ይሄን ነገር ቶሎ እንፍታው ቶሎ እንዝጋው እንዳልኳችሁ ነው።
አንዳንድ ጉዳይ ሪፈረንደም የሚባል ነገር አልስማማም ብያለሁ። ኦፍ ኮርስ ሪፈረንደም ጊዜያዊ አስተዳደር ሪፈረንደም ሊያደርግ አይችልም። ግን ደግሞ መመለሳቸውን በሚመለከት የተስማማንባቸው ሂደቶች ሳይቀር ያቆምነው እኛ ነን። ተፈናቃዮችን ከመመለስ አንፃር አሁን ኃላፊነት የፌደራል መንግስቱ ብቻ ጥፋት ነው ብዬ ላስቀምጥ አልችልም። የፌደራል መንግስት በቂ ወቀስኩት ይበቃኛል። አሁን ራሳችንን ማየት መቻል አለብን። ተፈናቃዮቻችን ከማንም በላይ አሁን አዝ ዊ ስፒክ ከማንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው። በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው የሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው። ይሄ ኃይል በጀት የመንግስት ሊጠቀማል። ወረዳ አስተዳደር ተቆጣጥሮ ማህተም ነጥቆ በጀት ላይ ነው የሚገባው ይላል። ስብሰባ ስም የሚያጠፉባቸው መድረኮች በሙሉ የመንግስት በጀት ተጠቅሞ ነው የሚንቀሳቀሱት። ከዚህ አንፃር ይሄንን ከማስቆም አንፃር መስራት የሚገባን እናልሰራን። ይሄ ህዝብ ሰላሙን ይፈልጋል። ፌደራል መንግስቱ የሰላም ፓርትነር እንደሆነ አሁንም እስከመጨረሻው የሰላም ፓርትነር ሆኖ ሰላማችን እንድናቀም እናደርገው ጥረት ውስጥ ሁሉንም ድጋፍ ላይ ያደርግ ይገባል ብሎ የሚያምን ነው። ወጣቱ በዛ ደረጃ ነው የሚያምነው።